እግዝእትየ ፈትኒ እማእሰሮ ለሰይጣን እሞ ለመድህን ወለተ ብርሃን። ሰላም የተከበራቸው የክርስቶስ ቤተሰቦች፣ ዛሬ ደግሞ እንግዲህ የደብረ ታቦር ዚቅ መልክዓ ፍልሰታው ላይ እንገኛለን ማለት ነው። በመጀመሪያ ዜማውን ነው የምንለው፣ ከዚያ ደግሞ ወደ አቋቋሙ እንሄዳለን ማለት ነው። እንግዲህ እዚህ ጋር ያው እግዝእትየ እዚህ ጋር ነጥብ ቢኖረው ጥሩ ነው። ፍትህን ይሄኛው በሰማያዊው ከለር ያለው ዜማው ነው ማለት ነው። ይሄ ቁርጥ ይባላል። እማእሰሩ ስጋ ለቢሶ ማለት ነው። ይሄ ቢ ማለት ነው። ለሰይጣን ዘሙአኒ ማለት ነው። ስጋ ለቢሶ ዘሙአኒ። እሙ ድፋት እሙ ለደረት መድህን ወቀጥቀጠ ማለት ነው። ወለተ ብርሃን ላይ መድፋት ማለት ነው። እንግዲህ እነዚህ እዚህ ጋር ያሉት የዜማ ምልክቶች እዚህ ጋር ተዘርዝረዋል ማለት ነው። በነጠላ ሰረዝ እየሆኑ ይሄ ቁርጥ፣ ይሄ አንብር፣ ይሄ ስጋ ለቢሶ፣ ይሄ ደግሞ ዘሙአኒ፣ ይሄ ደግሞ ወቀጥቀጠ፣ ይሄ ደግሞ አንብር ማለት ነው። እንግዲህ አንብር ሲያጥር ሲረዝም ይለያያል ማለት ነው። ረዝሙን አንብር እዚህ ጋር እናገኘዋለን። ከዚህም የረዘመ ከዚህም የሚበልጥ አንብር እናገኛለን። ወለተ ብርሃን፣ ይሄ ወለተ ብርሃንና ፍትህኛ አሁን ሁሎችም አንብር ናቸው፣ ግን በዘር ይለያያሉ ማለት ነው። ስለዚህ ዜማውም በረዘመ ቁጥር አቋቋሙም እየተለያየ ይሄዳል ማለት ነው። እሺ እንግዲህ ዜማዎቹ እነዚህ ከሆኑ እንዴት አቋቋም ጋር እንዴት እንደሚዋሃዱ ደግሞ እናያለን ማለት ነው። እሺ እንግዲህ እንደምታዩት በደ ሳይላል በደ በሰማይ ሰርግለው ሰረገላዎቹ ላይ ሰርችላቸዋለሁ። እንግዲህ በደመ ሰማይትን ለመሰርገል በዕለተ በርህ እንነሳለን ማለት ነው። እህታውን የመጀመሪያውን ዕለተ በርህ እናደርገዋለን ማለት ነው። ለምሳሌ እዚህ ጋር ይሄኛው ማለት ነው። ይሄ እስከ ጉሮሮ ድረስ እዚህ ጋር ሰርችላቸዋለሁ ማለት ነው። ይሄ ሰረገላው ይሄ ነው። ጉሮሮ በጉሮሮ ሲወጣ ሰረገላው ይሄ ነው ማለት ነው። ይሄው ደረቱ ዕለተ በርህ ሶስት ጭረት ማለት ነው። ዝ ርክርክ ዝእት ፍትኒ እማእሰሩ ለሰይጣን እሙ ለመድህን ወለተ ብርሃን። እሺ ጉሮሮ ይሄን ይመስላል ማለት ነው። እንግዲህ እዚህ ጋር እንደምታዩት በደመ ሰማያት መጀመሪያ እግዝ ላይ ረቀረቀ ት እዚያ ጭረት ድፋት አደረገና ት ላይ 30 ማለት ነው። ይሄ
ጭረት ረክረክ ይሄኛው ደግሞ ድጋፍ ጭረት ሶስት ጭረት ቢሆን የበለጠ ይገባል ማለት ነው። ይሄኛውም በሰላሳ ከደፋ በኋላ እዚህ ጋር ሁለት ጭረት አድርጎ እዚህ ጋር ደረት አድርጎ የመጨረሻ አንድ ጭረት ቢሆንበት የበለጠ ይሄን ሊገልጸው ይችላል ማለት ነው። በመጽሐፍ ሲቀመጥ ግን ይሄን እየመሰለ ይቀመጣል። ይሄኛው የሆነ አሁን ሰረገላ ነው። ማእሰሩ ይሄው ስጋ ለቢስ ሲሆን ባለፈው በወዳጅ አይተነዋል። ስለዚህ ያን አስመስሎ መጠቀም ነው ማለት ነው። ሰሩ ሩ ቡባይ ሩ መጨረሻው ላይ አይኑ ማለት ነው። ለጫር መጫር ሰላይ ደግሞ ድፋት አድርጎ በድፋቱ ላይ ለተበረ መጠቀም ማለት ነው። ይሄኛው ምልክት ነችኛው ምልክት ይሄኛው ሳይለንት ነው። ይህ ሳይለንት ናት አትነበብም እያለ ነው። ልክ ተመሳሳይ እንደዚህ ለሰይጣን ለተበረ አደረገ ይዘቷ ላይ ማለት ነው። ለሰይጣን ገጾ እንደገና ሌላው ደረት ላይ ደግሞ ቦይ ጭሮ ድፋቱ ላይ አይኑ ማድረግ እንግዲህ ዘማኒ ይህን እየመሰለ ይሄዳል ማለት ነው። ባለፈውም አይተነዋል። ዛሬ ደግሞ በበለጠ ጉሮሮን በሚገባችሁ መልኩ እንደዚሁ ነው ወጥቷል ማለት ነው። ይሄ ደግሞ ዛቲ ጉሮሮ ይባላል። ይሄ ይሄው ደረት ኋላ ድፋቱ ላይ ቦይ አንዳንዴ እንደዚህ ሆኖ ነው የሚወጣው ብዙ ጊዜ ማለት ነው። ጉሮሮ ሲወጣ እንደዚህ ሆኖ ሊወጣ ይችላል። ግን የበለጠ ሞር የሚገልጸው ይሄ ስለሆነ ይሄንን ያስቀምጨዋለሁ ማለት ነው እንጂ በመጻሕፍቱ ላይ እንደዚህ ልታገኙት ትችላላችሁ። ስለዚህ ተመሳሳይ ነው ማለት ነው። ዛቲ ጉሮሮ ይባላል። ይሄው ሁለት ርክርክ አድርጎ በርክርኮቹ ላይ ቡባይ ማድረግ ማለት ነው። መጨረሻ ላይ ጭረት ለላይ ጭረት ከዚያ ደረት ድፋት መጨረሻ ላይ ድፋቱ ላይ አይኑ ማድረግ ማለት መድህ ያዝ ማድረግ እዚህ መድህ ጭረት ግፋት እንደገና ይሄ ማውረድ ወይም መመለስ ይባላል ማለት ነው። እንደዚህ አይነት ሲገጥም መመለስ ይባላል ማለት ነው። እንደዚህ እሺ፣ ይሄኛውን የመሰለ ስታገኙ መመለስ ይባላል። መልሰው ሊባል ወይም አውርደው ሊባል ይችላል ማለት ነው። ይሄኛውን ሊል ይችላል ሰው እና መመለስ ማለት ይሄ ነው ማለት ነው። መድን ላይ ያለችዋን ወለ ይኸው ለላይ ሁለት ጭረት ደረቱ ላይ ለተበር እንደገና ድፋቱ ላይ ደግሞ 30 ብርሃን ብን መጫር ማለት ነው። ይሄኛው ሳይለንት ነው ብያቸዋለሁ። ለንባቡ ነው ጥሬ ንባቡ ነው ይሄኛው የሚያገለግለው ማለት ነው። ይሄን እነዚህ ድ ላይ ያለችውን በተመሳሳይ ማለት ነው። እሺ እንግዲህ ጉሮሮ ይሄን ይመስላል። የቁም ጉሮሮ ማለት ነው። እንግዲህ ስለ ጸናጽል በባለፈው በብዙ አውርተናል። በዚያ መልኩ እየጣልን እንሄዳለን ማለት ነው። የቁሙን ጸናጽል ሁለት ጥንድ እያደረግነው የሚለውን ድምጽ ሁለት እያደረግነው እንሄዳለን ማለት ነው። እሺ ስለዚህ ሰረገላው ምንጊዜም ሁለት ጥንድ ነው፣ አንድ ጥንድ ነው ማለት ነው። ዝት
ትኒ እማ እሰሩ እህታው ይሄኛውን እንደዚህ አድርጎ እህታ ማለት ይቻላል። እንደዚህ አይነት ሲገኝ እህታ ነው ማለት ነው። ለሰይጣን ቦቫይ ላይ ይመጣል። ይሄን መሙላት ላይ ያለውን አንድ ጥንድ ማድረግ ማለት ነው። እሙ ይሄው መለሱት። ወለተ ብርሃን። እሺ የቁሙ ጸናጽል ይሄን ይመስላል ማለት ነው። እሺ አሁን ደግሞ መረግዱን እንላለን ማለት ነው። እዚህ ጋር ይሄኛው ላይ የሚለው ለእህታው ነው ማለት ነው። እዚህ ጋር የተቀመጠለት በመረግዱ የቁሙም ተመሳሳይ ነው። ለተበረህ ነው ሊሆን የሚችል ጊዜም የታወቀ ነው። የበደመ ሰማይት እህታ ለተበረህ መሆኑ የታወቀ ነው ማለት ነው። እግዝእት ፍትኒ እማ እሰሩ ለሰይጣን እሙ ለመድኅን ወለተ ብርሃን። እሺ ይሄው ድፋት እዚህ ላይ ሁለት ድፋት አደረጉና ከዚያ ላይ ደግሞ ጭረት ድፋት ከዚያ ማመርገድ ይባላል። ይሄን የመሰለ ሲል ማመርገድ ይባላል ማለት ነው። አመርግድ ማለቱ ነው። አመ ሲል አመርግድ ሊል ማለቱ ነው ማለት ነው። ፍትኒ ያው ጭረት ድፋት ከዚያ ርክርክ ማለት ነው። ፍትኒ እማ ላይ ደረት እማ ካለ በኋላ እሰሩ የሚለው ከቁሙ ጋር አንድ ነው ማለት ነው። ይሄኛው አንድ ምልክት አለች፣ አንድ ነው፣ ተመሳሳይ ነው ማለት ነው። ሰሩ ለሰይጣንም ጉሮሮ ተመሳሳይ ነው ማለት ነው። ይሄው ላይ ጭሮ መድፋት ከዚያ መጫር ሙ ላይ ያለው ተመሳሳይ ነው ከቁሙ ጋር ማለት ነው። ለመድህ ይሄ ደግሞ ጭረት ከዚያ ደረት ይሄኛው እንዳለ ሆኖ ይሄችኛዋ የአገስግስ ምልክቷም አብራ ከደረቱ ጋር ስለተሰራች ነው እንደዚህ ሆነ። ወይም ይሄኛውን አጥፍቶ እንደዚህ እዚህ ጋር ማስቀመጥም ይቻላል። በቃ እንዲያገሰግስ ነው ዋናው። ላይ ተመሳሳይ ነው ማለት ነው። ወለተ ብርሃን እስከሚለው ድረስ አንድ ነው ማለት ነው። ጀምሮ
መመለስ ነው ማለት ነው። ወለተ ተመሳሳይ ነው ከቁሙ ጋር ማለት ነው። እሺ የመረግዱን ጸናጽል ደግሞ እንየው። እንግዲህ የመረግድ ጸናጽል ጥንድ የሚባል የለውም ብያቸዋለሁ። አንዳንድ ቦታ የሚሞሉ ካልሆኑ ለምሳሌ እዚህ ጋር ዘማን የመሰለ የሚሞላ ካልሆነ በስተቀር ይሄኛው ጥንድ ሊሆን አይችልም ማለት ነው። እነዚህ ምልክቶች በተቀመጡበት አንዳንድ ይሄኛውን እየጣልን እንሄዳለን ማለት ነው። አንዳንድ ብቻ እየጣልን እንሄዳለን ማለት ነው። በእነዚህ እንደነዚህ አይነት ነጥብ በተቀመጡበት ላይ ማለት ነው። እሺ እንየው። ይኸው እህታው ላይ አንድ ጣል ነው። እግዝ ይኸው እዚህ ላይ ደግሞ አንድ ጣል ነው። ይሄው እዚህ ላይም አንድ ጣል ማለት ነው። ልክ እነዚህ በተቀመጡበት እነዚህ የጸናጽል ምልክት ናቸው። ይሄኛው ደግሞ የማሳረፍ ምልክት ነው ብያቸዋለሁ በባለፈው። ፍትኒ ይሄኛው ህታ ነው ብያቸዋለሁ። እንደዚህ እማእሰሩ ለሰይጣን ይሄው ሙላው ላይ ጥንድ አደረኩት ማለት ነው። አን እህታ ሙለ መድህን ወለተ ብርሃን እያልን እንጥለዋለን ማለት ነው። እሺ እንግዲህ የመረግድ ጉሮሮውን ጸናጽሉም ይህን ይመስላል ማለት ነው። እንግዲህ እዚህ ጋር ማብራሪያዎች አሉ። በደመ ሰማያዊት ጉሮሮ ቅድም እዚያ ጋር እንዳየነው ነው። በደመ ሰማያዊት ትርከዛ ደግሞ እግር መንገዱን ከመጣ ይቀር እዚያው አይተነው ማለፍ ስላለብን ነው እዚህ ጋር ያስቀመጡት ማለት ነው። ይሄን በመረግድም በዝማሜም በመረግድም ልናገኘው እንችላለን ማለት ነው። ይሄ ማለት እንደዚህ ይተረከዛል ማለት ነው። በደመ ሰማያዊት ተርከዛ ይሄን ይመስላል ማለት ነው። ተብሎ ነው የሚተረከዘው። የዛቲ ጉሮሮ ማለት ደግሞ ይሄኛው ልክ እዚህ ጋር ያዜም ነው ማለት ነው። ይሄው ደረቱን በሰላሳ ከያዝን በኋላ በወይ እንደፋለን። እንደዚህ አድርገን ጭረት ልፋት አድርገን እንጨርሳለን። ወይም በእንደዚህ አይነት አወጣጥ ሊሰራ ይችላል ብያቸዋለሁ። እሺ ይሄ ደግሞ አጭር ሲሆን ነው በመረግድ ላይ ወይም በዝማሜ ላይ ልናገኘው እንችላለን። ይሄም ዛቲ ጉሮሮ ይባላል ማለት ነው። ደረት በ32 እንደርትና በኋላ ሁለት ርክርክ አድርገን በቡበይ ማስደገፍ ማለት ነው እንለዋለን ማለት ነው። ለምሳሌ ታሰይ ብኪ ብለን የምናገኘው ከቁስቋም ዋዜማ ላይ ማለት ነው። እሺ እንግዲህ ዛሬ መልካ ፍልሰታ ላይ የምትባለዋ የደብረ ታቦር ዚቅ እቺን ትመስላለች ማለት ነው። ሌላው ደግሞ ቀጥሎ የምንሰራ ይሆናል ማለት ነው። ይሄ መልካ ፍልሰታ እዚህ ጋር እንደዚህ ማለት ነው። ስቡሃ ዘተሰባ ከሚለው መልክ ላይ የምትገባ ማለት ነው እችኛዋ ዚቅ። ይሄኛው ደግሞ እንደዚህ ነጠላ ሰረዝ ማለት ድርብ ሰረዝ ሲሆን ክፍል ይሆናል ማለት ነው። የሚያገለግለው ብዙ ጊዜ የምናገኘው በቃ ወይም ህግ የሆነው ለመረግድና ለጽፋት ነው የሚያገለግለው ይሄኛው ክፍል ማለት ነው። ይሄኛው እንደዚህ ድርብ ሰረዝ የሆነው አሁን ለምሳሌ ክፍል ማለት ሁለት ጊዜ ይሄኛው ካለበት ሁለት ጊዜ እንለዋለን ማለት ነው። ይሄን መልስና አንድ ጊዜ ካለው ለምሳሌ መረግዱን
እግዝእትየ ፍትሕኒ እንልና እንደገና መልሰን እግዝእት ብለን መልሰን እንደግመዋለን ማለት ነው። ማእሰሩ ዝም ብለን ቀጥታ ወደ ማእሰሩ ሳንድ ይህን መላልሰን እንለዋለን ማለት ነው። በዚህኛው ህግ ተጠቅመን አሁንም ደግሞ ማእሰሩ ለሰይጣን የሚለውን 2 ጊዜ እንለዋለን ማለት ነው። ይሄ ማለት በቃ ድገም ማለት ነው። እሙ ለመድን ወለተ ብርሃንን ደግሞ ልክ 2 ጊዜ እንለዋለን ማለት ነው። ስለዚህ ይሄኛው ህግ ድርብ ሰረዙ የሚያገለግል ለመረግድና ለጽፋት የመድገሚያ ስልት ነው። 2 ጊዜ እንደሚባል ማሳወቂያ ስልት ነው ወይም ምልክት ነው ማለት ነው ይሄኛው። እንግዲህ የዛሬ ትምህርታችን ይህን ይመስል ነበረ። ስለነበረ ጊዜ እግዚአብሔር አምላክ ስሙ የተመሰገነ ይሁን።